እናጠፋለን ዝም እንበል ብለን ነው እንጂ እንዴ እነዚህ ልጆች ከማመስገን ውጭ ምን አደረጋችሁ? ምንም። ግን እኔ አፈርኩባችሁ። እግዚአብሔርን በጣም ነው ያፈርኩባችሁ። የጨረቃ ፋሚሊ ድሮ የት ነበረ? መሬት አንቀጥቅጦች እግዚአብሔርን ስማችሁ በየቦታ የሚጠራ አሁን ግን አይደላችሁም። እነዚህ ልጆች ማለት ነው እነሱ አይደለም የወረዱት፣ እናንተ ናቸው የወረዳችሁት። ጀግና የምትባሉ ነበራችሁ፣ አሁን ግን አይደላችሁም። ልካችሁን ነው የምነግራችሁ። ከወደዳችሁ እኩል ውደዱ። ኦኬ አንዱን ነው የምንወደው ካላችሁ ደግሞ ያንን ይዛችሁ ተጓዙና፣ ግን አንዱን ሰው አታሸማምቁ፣ አትስደቡ። ያንን ሰው እስኪ ጀግንነታችሁን አሳዩ፣ አሳድጉ። የምትወዱትን ይዛችሁ በመሳደብ አይደለም ያንን ሰው ማሳድገው። እኔ የምወደው ከሆነ እሱ የሚወደውን ነው የማደርገው። ዛሬ እሷ ወጣች፣ እሷን ለማሸማቀቅ። ሴት ነሽ እኮ እመቤቴን ነው የምልሽ። ነገ ትወልጃለሽ፣ የምጥን መንገድ ታይዋለሽ። ሴትነትሽን በዛ ሰዓት ነው የምታዩ። እዚህ ጋር እሱ ሲጀመር አፍ ሲበላበት እንጂ አፍ ሲታራበት አያምርም። አፍ ብሉበት፣ አትሩበት። እውነቴን ነው። ለአርም ቦታ አለው። አር ራሱ መቀመጫ ቦታ አለው። ጭንቅላታችሁን ማለት ነው ይሄ የዛገውን አውጥታችሁ ሞርዳችሁ ኒሞሪ አስገቡበት። ብሩክና ሃይሚ እስከ መጨረሻው ድረስ ማንም አይደለም። እናንተ በቤተሰብ የተሳሰረ ጉዳይ እናንተ ምንም ማድረጋችሁ አለማየት ከሆነ አትዩ። በቃ ሌሎቹ ይዩበት። ማሳደግ የሚያሳድገው ደግሞ ፈጣሪ ነው። ይብላኝ ብቻ። እናንተ እንደዚህ ለእነዚህ ልጆች ክፋትና ተንኮል አጣመራችሁ፣ እደጉ አላችሁ፣ ተዳሩ ተኳሉ ካላችሁ እነዚህ ልጆች መለያየት ምን አመጣው? ወይስ እናንተን እንዲያገቡ ፈልጋችሁ ነው? ወይንስ ሃይሚን ለወንድም ወይ ላጎት ላክስት ልጅ ልድሩ ፈልጋችሁ? ፋራ ናችሁ እንዴ? በድሮ በሬ እኮ ያረሰ የለም። ጊዜያዊ እኮ እርሻ እኮ ተጀመረ በመኪና። ያ በበሬ ጠምዶ ማርሰስ ቀርቷል። እና ለአይምሯችሁ ጭንቅላት ይኖራችሁ። ይሄ ደግሞ ሴት ልጅ ክብር ይኖራችሁ። ሃይሚ ቅንጣት የጥፍር ቆሻሻዋ ጋር የምትደርሱ የላችሁ። ብሩኬም እንደዛው ነው። እውነቴን ነው የምላችሁ። እነዚህ ልጆች ተዋቸው። ማየት ካልፈለጋችሁ ተዉ። ከላስ ክብር የሚሰጠው እግዚአብሔር እዚህ ጋር የምናገረው ማርያምን ነው የምልሽ። ለምን ያሸማቅቋቸዋል? እዚህ ጋር ማለት ነው ተደፍተሽ ተደፋፍተሽ እነሱ ገባሽ? እነዚህ የሚወዷቸው ሰዎች በእነሱ እየተናደዱ እኮ ነው። ገባሽ? አንደኛ ነገር ሲያወሩ ምንድን ነው የሚሉት? እሱን እናነጋግረዋለን፣ እሱ እናወራዋለን ስለሚሉ እነዚህ ደግሞ አስረግጬ ነው የምነግረው። መድኃኒዓለምን ነው የምልሽ። አንዳቸውን ብሩኬ አያናግራቸው፣ አያወራቸው። እንኳን ለጊፍተሮቹ አያወራቸውም። ዝም ብለው ነው እውነት ለመናገር ዞሮ ዞሮ እነሱንም ምናምንም አይደለም ልጆቹ እንዳይጎዱ። አንደኛ ነገር እንደዚህ ማርያምን ነው የምልሽ። በጣም ነው ይመጣል። ጌታን ነው የምልሽ። ትናንትና እያስከበሩ እኔ ሄጄ ቪዋቸውን ባየው ቁጥር እምባዬ እንደ የብሩኬ ትናንትናውን የት አለ? ምላሷን ተቀጥቃለሁ ገለብጣለሁ ከምትል ማለት ነው አንድ ሆነው ኦኬ ያድርጉ፣ አይሳደቡ። ምን አለበት? አይከፈልበት። የአረብ ዋይፋይ ነው። ምን ችግር አለው? ከመሳደብ ተቆጥበን ቅን ነገር ብናስብ ምን ያርጋቸው? እነዚህ አሁን እኮ ሌሎቹ ሁለቱንም በአንድ ላይ አብርሃም እኮ ይኸውላችሁ፣ አብርሃም ቢሰደብ ቢዋረድ ላይክ እየተደረገ ነው የሚሰደበው። ሩታ ብትሰደብ እኮ ከነ ልጇ እኮ ተዘግዝቃለች። ሩታ ሃይሚና ብሩኬ እንኳን እኮ ምንም አይደለም። ሩታ ማለት ነው። እኔ በእውነት የኢትዮጵያ ሕዝብ አንዳንዴ አይምሮ ምን አይነት እንደሆነ አላውቅም። ሩታ ከነርግዝናዋ ተዘግዝቃለች። ብትዘቀዘቅም ላይክ እየተደረገች ነው። ሃይሚንና ሩታን ያላደረጓቸው ነገር አለ እንዴ? ቆይ ልንገርሽ፣ ግን እንደዛም ቢደረጉ እነዚህ ልጆች ላይክ እየተደረጉ ከነብሰጡ እነዚህ ልጆች ግን ማለት ነው ስራ ሲጀምሩ አትስሩ እየተባሉ እሺ ብሎ ስራ ሲያቆሙ ተሰድበውም እኮ ላይክ አይደረጉ፣ ሼር አይደረግላቸው። ቤተሰብም ተዘግዝቆ ሼር አይደረግላቸው፣ ላይክ አይደረግላቸው። ታዲያ ይሄ ኦዲየንስ ሳይሆን እኔ ለእኔ ማለት ነው እንደው የሆነ ዘግ ነገር ነው። ይሄ ዘግ ነው።
እንደዚህ አይነት የሰው ልጅ ጭንቅላትና አእምሮ ካለው እነዚህ ልጆች ፍቅሩን ግለጽላት። በዚህ ወጥቶ በዚህ ገብቶ ምን አገባችሁ? ስለ ፍቅር ምን አገባችኋል? ፍቅር ግለጽላት። ምንድን ነው ፍቅር? ፍቅር ገለጸላት። ከዛስ አልጋ ላይ ስተኙ ስታደርጉ እንያችሁ ሊመጣ ነው መሰለኝ አይደለ እንዴ? ሃይዋን ሁሉ ትልቅ እነዚህ ልጆች ቶሎ ቶሎ ቢያሳድጓቸው ለኦዲየንሳቸው መሬት ይናጠፋሉ። አይደለም ፍቅርን ለመግለጽ ግን እየተሰደቡ እየተዋረዱ ነው እነዚህ ልጆች። ይቺ ልጅ በሴትነቷ ክብር አላገኘችም። ይሄ ልጅ እንደ ወንድ ለወንድ ልጅ የማይሰደብ ስድብ እየተሰደበ ነው። ይቺ ልጅ የማይገባትን ስድብ እየተሰደበች ነው። ታዲያ ምን ብላ ነው ፍቅሯን የሚገልጽ? አላሏቸው። ፈጣሪ ነው ለዚህ ያበቃቸው። ገባች አይደለም? ላይቭ ላይ ሲመጣ ቅስሙን መስበር፣ ላይቭ ላይ ስትመጣ ከሱ ጋር ቅስሟን መስበር ምንድን ነው ይሄ? እኮ እግዚአብሔርን ምን ነው ከዩኒፎርም ከማዳብ ቡድና ውጪ፣ ከሽንት ቤት ማጠብ ውጪ፣ የናፈቀሽን ቂንጥርሽ የተንጣጣውን ሄደሽ ቅመሺ። እኔ ልክሽን ነው የምነግርሽ። የተሽለጠለጠ ቁላ ከፈለሽ እስቲ በእናታችሁ አንድ ነገር ልንገራችሁ። እኔ እዚህ ጋር አንድ ነገር ቢዩም ባየው ቁጥር ምኑም ባየው ቁጥር ጉርቁ ቁጥር ቅስማችሁ ይሰበር። ወንድም የላችሁ እህት የለሽ? ምን ወንድም አለ? ማርያም ያሳዝናሉ ሲታዩ የሚያሳሱ ልጆች። አንዬ እኔ ደህና ደሪ፣ እኔ ልሄድ ነው። እሺ እኔም ልተኛ ነው። እባክሽ ላንቺ ብዬ ነው። በቃ ገንዬ ደህና ደሩ። እኔም ልተኛ ነው። እግዚአብሔር ከእናንተ ጋር። ሁላችሁም ጸሎት አድርጉላቸው፣ በእናታችሁ ጸሎት አድርጉላቸው። በጸሎት እናሸንፋለን። ጸሎት አድርጉላቸው። የምትወዱ በምታምኑት እምነታችሁ ለእነዚህ ልጆች ጸሎት አድርጉ። እነሱ ደግሞ ስለሚጸልዩ ጸሎት ስለሚያደርጉ ማለት ነው። እውነቴን ነው። ይኸውላችሁ ቀስ በቀስ እንቁላል በእግሯ ትሄዳለች አሉ። እኚህ ልጆች ቀስ እያሉ ያድጋሉ። እግዚአብሔር ያሳድጋቸዋል። እስቲ እነዚህ 25 ዓመት ያልሞላቸው ልጆች ጸሎት አድርጉላቸው። በጸሎት ማሸነፍ እንችላለን። ይኸው ምን አለች በሉኝ። በእውነት መቼም በህይወት ካለን ሁላችንም እንተዛዘባለን። እኔ ብዙ ነገር ነው የምታዘበው። ጌታ ምስክሬ ነው። ለምንድን ነው እግዚአብሔር ሰጪም ነው ነሺም ነው። እግዚአብሔር የሰጠውን ማንም ሊነካው አይችልም። እምነትሽ ደግሞ ያድንሻል። እነዚህ ልጆች እምነት አላቸው። እስቲ በፈጣሪ ስም እንደው አያሳዝኑም? እንደ ሰው በየሜዳ እየተጓተቱ እንትኑ እየተወታተፉ አይደለም። ያቺን ሰዓት ቆሞ ማውራትም ካለባቸው ቆሞ ይጨርሳሉ። ወይ ፀጉሯን ቢያሻት ነው ወይ የመላፋት ነው። ምንም እንደሌላ እንኳን አይደለም፣ እንደሌላ አይደለም። እስቲ እያያችሁ ነው አይደለ? የሚያስጠላ የሚሰቀጥጥ ነገር እየታየ እኮ ነው። ናደሩልኝ። ሁላችሁም እዚህ ጋር ወዳችኋለሁ፣ አከብራችኋለሁ። በቃ እኔም